ጀዛከላ። ይሄ የነበር ጥያቄ። አመሰግናለሁ። ይሰማል ይሰማል። ጥያቄው ነው። የአንተን ፕሮግራም ሁሌም ነበር የምከታተለው እና መስለም ፈልጌ ነበር። እሺ የምለውን ቃል አብረኸኝ የተከተልክ በል። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሃል። አላህ ምስጋና ይገባው። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ እመሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙን አህል አንድ ሰው ሙስሊም ሲሆን ጊዜ አላህ ምን ያደርግለታል ለዚህ ሰው ከተባለ የመጀመሪያው የሚያደርግለት ምንድነው? ያለፈ ኃጢአትን ሁሉ ይቀይለዋል። ያለምንም ኃጢአት ንጹህ አድርጎ ይቀበላል። ይህን ቃል በቃል አምላካችን አላህ ሱብሓነሁ ወተዓላ ሲናገር ምን አለ? ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁ ብሎ ይናገራል። በሱረቱል አንፋል ላይ ምን አለ? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ክደውኝ ላሉ ባሪያዎቼ እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁ፣ ይሄ ንገራቸው ይላል። ስለዚህ አንድ ሰው እስልምና ሲቀበል ይሄን ያገኛል። እስልምናን ከተቀበለ ሰውየው በቀጣዩ ዓለም ምን ቃል ተገብቶለታል ከተባለ አላህ ሱብሓነሁ ወተዓላ ገነትን ሊያስገባው ቃል ገብቷል። የዘላለማዊ ሀገር የሆነችዋል ሊያወርሰው ቃል ገብቷል። ይሄ ሲናገር ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ አበዳ ወዐደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩትን ገነትን ላስገባቸው የገነትን ጸጋ ልሰጣቸው ቃል ገብቼላቸዋለሁኝ ይላል። ኻሊዲነ ፊሃ አለ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ አለ። ወዐደላሂ ሐቃ የእኔ አምላካቸው የአላህ ቃልም ተፈጻሚ ነው እውነት ነው አለ። ወሁወል ዐዚዙል ሐኪም እኔ አምላካቸው አላህ አሸናፊና ጥበበኛ ሆንኩኝ አምላክ ነኝና እያለ ይናገራል። አንድ ሰው እስልምናን ሲቀበል ጊዜ ምን እንዲያደርግ ታዟል ከተባለ ሻር ይወስዳል ለሶላት ዝግጁ ይሆን ዘንድ። እንግዲህ ለዚህ ላመንከውና ለመሰከርከው ለአንድና ብቸኛ ለሆነው አምላክህ ብቻ መስገድን ትጀምራለህ ማለት ነው። ሁለተኛ እስልምና መሰረትና ትእዛዝ ይሄ ነው። የመጀመሪያው ትእዛዝ ነቢያቶቹን ላይ ያስተማሩትን አሁን ያልከው ቃል ነው። አምላክ አንድና ብቸኛ እውነተኛ ነው፣ ከእርሱ ውጭ ሌላ ማንም አምላክ የለም ብሎ መመስከር፣ እርሱም እንዲሁም በዘመኔ የተላከልህን ነቢይ እንደ ነቢይ መመስከርና መቀበል። ያለፉትም ትውልዶች በዚሁ መሰረት ነበር ሻሃዳን ሲቀበሉ ጊዜ። ለምሳሌ በመሲሁ ጊዜ የሻሃዳ ቃል ይኸው ነበር። አምላክ አላህ ሱብሓነሁ ወተዓላ ይህን በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሲናገር ምን አለ? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አስታውስ ይላል። በማን በኩል? በመሲሁ በኩል። ምን የሚል ትእዛዝ ነው የተላለፈው? አን አሚኑ ቢ ወቢረሱሊ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና ነቢይም እመኑ ይላቸዋል። እያችሁ ምን ብለው ይመሰክሩና ያምኑ ነበር? እነሆ በአምላካችን በአላህ በአንዱ አምላክ አምነናል፣ በተላከው ነቢይና መልእክተኛም አምነናል ይሉ ነበር። ከዚያም ምን አሉ? ወሽሀድ ቢአንና ሙስሊሙን አሉ። በዚህም ምስክራችን ምክንያት እኛ ሙስሊሞች መሆናችንን መስክርልን አሉ ይላል። የሙስሊምነታቸው ማረጋገጫና መመስከሪያ ይሄ ሻሃዳ ቃል ነበር። በአንዱ በአምላክ በአላህ ያምናሉ፣ በተላከላቸው መልእክተኛና ነቢይ በመሲሁ ያምናሉ። አሁንም በዚህ ዘመን ሰዎች ሲያምኑ ጊዜ በአንዱ በአምላክ በአላህ ያምናሉ፣ ከዚያም በተላከላቸው መልእክተኛና ነቢይ ደግሞ ያምናሉ። ይሄ ነው። ከዚያ ሶላትን ትጀምራለህ ማለት ነው። ሙስሊም ጓደኞች አሉ የምታውቃቸው? አዎ አሉ አንዳንድ። በቃ እነሱ ስለ ሶላት አሰጋገድ፣ ስለ ወዱ አደራረግ አስተምሩ ይበላቸው። ይበልጥ ደግሞ ግሩፕ ገብተህ እንድትማር የሚያግዙ ወንድሞች እዚህ አሉ። አቡከር አለ፣ አብዱልከሪም አለ። ፎሎ አድርጋቸው። አቡከር አናግረውና ወደ ግሩፕ ታስገብታላችሁ። እስላማዊ ትምህርት የሚማርበትን ታስገብታላችሁ። አቡከር አለ አለው። ማመሰግነ አናግረኝ ኢንሻአላህ። አሁን ሰላትም እንትን ስላለ አሁን የሚያስተምሩ ሰዎች ካሉ እንትን በል፣ ካልሆነ ግን አንዳንድ ነገራቶችን ልካለሁ። በውስጥ በኩል እናወራለን እኔ እናንተ። አሁን የሚያስተምሩ ይኖራሉ ለሰላት? የሉም እዚህ እኔ እንጃ። በቃ ስለዚህ በውስጥ በኩል ቴሌግራም ዩዘር ኔምህን አስቀምጥልኝ። አሁን ቴሌግራም ላይ እናወራለን። እሺ ስም ማን ነበር? አመሰግናለሁ ሁላችሁንም። እሺ ስም ማን ነበር? ሚኪያስ። መቀየር ካልፈለክ ችግር የለውም፣ ግዴታ አይደለም። አይ መቀየር ፈልጋለሁ ካልክ ኧረ እቀይራለሁ፣ መቀየር ፈልጋለሁ። እሺ ደስ የሚልህ ስም አለ አንተ የምታውቀው ወይስ እኛ እናወጣለን? እኔ ያልኩት ቱዴይስ ነው። እስቲ እናንተ። ቱዴይስ ጥሩ ስም ነው፣ ደስ የሚል ስም ነው። ከዚህ በኋላ ስምህ ቱዴይስ ነው። ማሻአላህ። እሺ ወንድማችን እንኳን ወደ ነብያት መንገድ ወደ እስላም መጣህ ብለናል። እንኳን ደስ ያለህ። እንኳን አብሮ ደስ አለኝ። ኢንሻአላህ። እሺ ጥያቄ ያላችሁ ልጆች ካላችሁ ቀጥሉ። አንድ ጥያቄ ልጠይቅህ። ላስት ላይ ጥያቄዎች ካሉ መቀጠል ትችላለህ። ነብዩ ምሽ ካለህ ጠይቅ።
ጨርስ ችግር የለውም። እሺ እሺ እናንተ እኛንም ወደ እስልምና ልታጠምቁን ጫፍ ላይ እየደረሳችሁ ነው። ለእኔ እታገላለሁ ብዙ በመጠየቅ ብዙ ጊዜ ያስቸግርሃለሁ። እንግዲህ ልጅ የጠራውን ነገር እኔንም አንድ ቀን ልታስጠራኝ ትችላለህ በዚህ ከቀጠልክ። ለማንኛውም አንድ ነገር ነው የምፈልገው ከቁርአን ውጪ ሌላ መመሪያ እንደ ቁርአን ታማኝ የሆነ መመሪያ አለ ከቁርአን ውጪ? እነ አባስ ምናምን የሚባሉ ሐዲሶች ናቸው። እነ አባስ ምናምን የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶች እነሱ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኡቲቱል ቁርአን ወሚስለሁ መዐሁ፣ ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ ብለው ተናገሩ። እርሱ አምሳያ ሰሒህ ሐዲሶች የመረጃ ምንጮች ናቸው። እነዚህ ከማን ዘንድ ነው የመጡት? ስንት ናቸው? አንድ ነው። ሰሒህ የሆነ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ሰሒህ የሆነ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ቁርአንና ሐዲስን ተሰጠው ከቁርአን ውጪ ማለት ነው። እንግዲህ እኔ በተረዳሁት ብዙ ጊዜ እስልምናን የተሳሳተ ትምህርት እናጋልጣለን የሚሉ ብዙ ምርምር ያደረጉ ሰዎች ከቁርአን በብዛት ሲጠቅሱ አናይም። ከነዚህ ሐዲሶች ከነዚህ መመሪያ ከተባሉት በሌላ ቃል ምን እንደሚባል ጠፋብኝ እና ከሱ ነው የሚያነሱት ብዙ ጊዜ እና የነሱ አሁን ክርስትናው ላይም ስታይ መጽሐፍ ቅዱስ አንድ ነው። ከመጽሐፍ ቅዱስ ውጪ ያስገቧቸው ወይም የሚይዟቸው ድርሳናት፣ አዋልድ መጽሐፍት የሚሉት የድርጅቱ መመሪያዎች ዶክትሪን ሆኖ ይገባሉ። ብዙ ጊዜ ከቁርአን የተሳሳተ ትምህርት ብለው ሲጠቅሱ ብዙ ጊዜ ላይ ምናልባት አንተም ከታዘብክ ከዛ ውጪ ባሉ ሐዲሶች እና ምን አልከኝ? ከዛ ውጪ ባሉ መመሪያዎች በተባሉት ለምሳሌ አባስ አንድ ማቆ ነው። ሌላም ደግሞ እንደዚሁ በአጠቃላይ ምን እንደሚባሉ አላውቅም። ከነሱ ነው የሚጠቀሰው። ከነሱ ውስጥ ከሚጠቀሱት ውስጥ አንዳንድ ቃላቶች በተለይ አሁን ስለ ብዙ ሰዎችም ህዝበ ሙስሊሙ ብዙ ከቁርአኑ ውጪ እነዛን ነገሮች ምርምር ያላደረገበት በሚመስል መልኩ በቲክቶክ በታዘብኩት ስለ ቅማል፣ ስለ ብልት መንከስ፣ ስለ አንዳንድ ብዙ ሀሳቦች እሱ ላይ አንስተው ነው የሚተቹትም የሚተቸው። ከቁርአን ላይ ግን ብዙ ጊዜ ተነስተው ትችት አይቻላቅም እና እነዛ ነገሮች ለምን ሊከሰቱ ቻሉ? ወይስ ሌላውስ እነዛን ነገሮች ከቁርአን ውጪ ከመቅራት ውጪ እነዛን ነገሮች ብዙ ህዝበ ሙስሊሞች ያውቃሉ ወይ? አብዛኛው ተምረውታል ወይ? ለምን አንዳንድ ኡስታዞች ሁላ አሁን ስለ ቅማል ስለተነሳው ጉዳይ ስለ ቅማል የተነሳ ጉዳይ የለም ብሎ ተከራከረ አንድ ኡስታዝ አስታውሳለሁ። እና አንደኛው ደግሞ ኡስታዝ ይሄ ነገር አለ እዚህ ጋር ይሄ የተባለው በዚህ መልኩ ነው ብሎ ሲያስረዳ ያለው እና ይሄ ነገር እንዴት ነው ህዝቡን ለማስተማር አልተደረገም ወይ አልተሰራም ወይ ነው። እና አመሰግናለሁ። በጣም ጥሩ። አሁን ያነሳቸውን ማንሳት ይቻላል። ይኸውላችሁ ማናቸውም ሰው በእስልምና ላይ ጥያቄ አለኝ የሚል ካለ የሰማው ክፉ ነገር ካለ እዚህ ገብቶ በቃ የደበራቸው ነገር ካለ ይሄ ነገር እኔ ላይ ምሮ አልተቀበለውም፣ እንዴት የእምነት ነቢይ፣ እንዴት ከአምላክ ዘንድ የተላከ ነቢይ ወይም እንዴት መለኮታዊ መጽሐፍቶች የተባሉ ላይ ይሄ እንዴት ሊገኝ ይችላል የሚል ሰው ማንኛውም ሰው ቅሬታ ያለው ሰው መጥቶ መጠየቅ ይችላል። ኢስላም መጠየቅ ነበረታል ተቻለ ነው ወይስ አሉነከ ይላል አላህ ቁርአን ላይ በርካታ ቦታ ላይ ሙሐመድ ሆይ ሰዎች አሁን እንዲህ ብለው ይጠይቁሃል፣ እንዲህ ብለህ መልስላቸው የሚል መልስ ይልካል አላህ። አያችሁ እንዳትጠይቁ ይበላቸዋል አይደለም? ላ ይጠይቁ እነዚህ ሰዎች ይመለስላቸዋል፣ ችግር የለውም። አሁን እና እኔ የምላችሁ ምንድነው ከዚህ በፊትም ዛሬም ነገም እናገራለሁኝ። ማንኛውም ስለ እስልምና ትችት የነገራችሁ ማንኛውም ሰው ካለ ዲያቆኑ ሊሆን ይችላል፣ ቀሳውስቶችም ሊሆን ይችላሉ፣ የፕሮቴስታንት ነቢይ ነን የሚሉ ሊሆን ይችላል። ማንኛውም መካሮች የነገራችሁ ካሉ የሰማችሁት ያነበባችሁት ካለ የደበራችሁ ነገር ካለ እዚህ መታችሁ መጠየቅ ትችላላችሁ። ገባችኋል አይደለ? አሁን ያነሳቸው ሁለት ነገራቶች አሉ። አንደኛ ቅማል መቅበል ነብዩ ሰለላሁ ዐለይሂ ወሰለም ላይ የሚል ነው። ሐዲሱ ላይ ቅማል የሚል ቃል አለ የለም? እሱም እንደዛ ነው። ካነት ተፍትሉ ሸዕረ ረሱል ሰለላሁ ዐለይሂ ወሰለም ይላል። ቅማል የሚል ቃል አለ ወይ? ቅማል የሚል በፍጹም የለውም። ቅማል የሚለው በራሳቸው ይጨምሩታል። ወይንም ደግሞ አላውቅም እንግሊዝኛው ትርጓሜ ላይ እንደዛ ብሎ አስቀምጦላቸው ሊሆን ይችላል። እነዚህ እንግሊዝኛ ትርጓሜዎች ማን እንደተረጎማቸው አናውቅም። ይፈቻል አይደል? ትርጓሜ ማን ነው ብላችሁ ብትጠይቁት ይሄ ሰው አያውቀውም። ተተርጉሞ ስለተቀመጠ ብቻ ነው ማለት አይደለም። ትክክለኛው የቱ ነው ከተባለ አረበኛው ሐዲስ ነው። ሐዲሱ ላይ ቢያንስ አረበኛ የሚችል ክርስቲያን ነፋል አይደለ? እስኪ እዚህ ጋር እንዳው እንግሊዝኛው ላይ እንደዚህ የሚል ቅማል የሚል አገኘሁኝ፣ አረበኛው ላይ ያለው ወይ ቅማል የሚል ብለህ አሳዩት፣ ጠይቁት። ሙስሊሞች ጋር ሳትመጡ ማረጋገጥ ትችላላችሁ።
ቅማል የሚል ቃል ሐዲስ ላይ በፍጹም የለም። ወጣቻለ አይደል? ካነ ተፍትሉ ሸዕረ ረሱላህ ሰለላሁ ዐለይሂ ወሰለም ይላል። የነብዩ ሰለላሁ ዐለይሂ ወሰለም ጸጉር ትፈትል ነበር ይላል። ኦኬ ትፈትል ነበር የሚለውን ቅማል ነበር ስትፈትል የነበረው ብለው ይተረጉሙላቸዋል። የለም እንደዚህ የሚል ሌሎችንም ማናቸውንም የሰማችሁት ነገራቶች ካሉ ገብታችሁ መጠየቅ ትችላላችሁ። ወጣቻለ እንዳ ቢኖርስ የአንድ ነብይ የነብይነቱ ማረጋገጫ ቅማል ካለው ነብይ አይሆንም ማለት ነው? ምን አገናኘው? አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለመተቸት የሚያነሱላችሁ ነገር ከጥላቻ የመነጩ ነገራቶች እንጂ የነብይነት መመዘኛ ሆነው ነው ወይ? እንደ እውነት የዘር ፈሳሽ ነብዩ ሰለላሁ ዐለይሂ ወሰለም የዘር ፈሳሽ እሺ ቢኖራቸውስ ነብይ የዘር ፈሳሽ የለውም? ይሄ ነብይነት ማረጋገጫ ነው። በቃ የዘር ፈሳሽ ካየ በቃ ነብይ አይደለም ይሄ። ስለዚህ ሁሉም ነብያት ነብይ አይደሉም ማለት ነው መጽሐፍ ቅዱስ ላይ። ምክንያቱም የዘር ፈሳሽ ያለው ነው ሁሉም እንዳለ ያ ነብይ ገፋቻል አይደል? የዘር ፈሳሽ እንዳላቸው መገለጹ ጥበቡ ምንድን ነው የሚል ጥያቄ ነው በቃ መሆን ያለበት። እናታችን አይሻ እዚያ ቦታ ላይ መናገር የፈለገችው መንይ እንደማይነጅስ ለመግለጽ ነበር። እሷ ያለ የገለጸችው ማለት ነው። መንይ የሚባለው ነገር እንደማይነጅስ ያንን ለመግለጽ እየተናገረች ነው። እነሱ ያዩት ምንድነው? የዘር ፈሳሽን ያንጠባጥባል ይባሉ ይሄ ነገር እንትን ይላሉ። ገባችኋል? አይ ነብይ ከሆነ የዘር ፈሳሽ ማየት የለበትም ከሆነ እሺ እሱም ሚዛን ካደረጋችሁ እንሂድ እንቀበላችሁ። ስለዚህ በዚህ መሰረት መጽሐፍ ቅዱስ ላይ ያሉ ነብያት ሲመዘኑ ጊዜ እነ አብርሃም የዘር ፈሳሽ የላቸውም ወይ? እነ ሙሴ የዘር ፈሳሽ የላቸውም? አላቸው። እነ ዳዊት የዘር ፈሳሽ የላቸውም? አላቸው። ስለዚህ ነብይ አይደሉም ማለት ነው? እንደዚህ አያስኬድም። አይምሮ እንዳለው ሰው ሆኑ፣ ትልልቆች ናቸው። ይሄን ነገር የተነሳው ትምህርቱ ምን ትምህርት ለማስተላለፍ ፈልጋ ነው እናታችን አይሻ በዚህ ላይ እኛ ጋር ይሄ ሻወር የሚያስወስድ ነገር አለ፣ የማያስወስድ ነገር አለ፣ የሚነጅስ አለ፣ የማይነጅስ አለ። ይሄን ህግጋቶች አህካም አለ በእኛ ጋር። አዲስ ኪዳን ላይ ይሄን ኢየሱስ ክርስቶስ አስተምሯል ወይ? አላስተማረም። ቢያነሳ ኖሮ እነዚህ ነገራቶች ተቀምጦ ታገኙ ነበር። ስንት የዘር ፈሳሽ እንዳውም የሰው ልጅን በደንብ አድርጎ የሚያውቅ የሆነ አምላክ እንደደነገገው ኢስላምን በደንብ ትረዱበት ነበር። ስለኔ በደንብ አድርጎ ይገልጻል። ከሰው ልጅ 3 የዘር ፈሳሽ እንደሚወጡ ኢስላም ያስተምራል። መን እያለ መዚህ ያለ ወድ እያለ እንዴት እነዚህ ነገራቶች የሚያውቀኛ አምላክ እንደሆነ እንዳውም ትልቅ የሚያስረዳ የሆነ ማስረጃ ነው። ለቀድ አንዘልና ኢለይኩም ኪታበን ፊሂ ዚክሩኩም ይላል። በእርሱ ውስጥ የእናንተ ማንነት ውስጣችሁ አለ ይለናል በዚህ በቁርአን ውስጥ ገብታችኋል አይደል? ያ ነው። እነዚህን ነገራቶች መጽሐፍ ቅዱስ ያውቃቸዋል ወይ? አያውቃቸውም። 3 የዘር ፈሳሽ እንዳለ መጽሐፍ ቅዱስ ይናገራል? አይናገርም። ነገር ግን የተለያዩ ሆነው ሲወጣ በተጨባጭም የምናያቸው ነገራቶች ኢስላም ገልጿቸው እናገኛለን። መንይ አለ። መንይ የሚባለው ምንድን ነው? በግብረ ስጋ ግንኙነት ጊዜ የሚወጣው የፈሳሽ አይነት ነው። እሱ መንይ ይባላል። ወይንም ደግሞ ሰውየው እንቅልፉን ተኝቶ የሚወጣው የዘር ፈሳሽ አንድ አይነት የዘር ፈሳሽ ነው። እነዚህን መንይ ብለው ይጠራቸዋል። ሁለተኛ የዘር ፈሳሽ ደግሞ ግንኙነት ሳታደርጉ የሚወጣችሁ አለ። ሁላችሁም እንደምታውቁት ስሜታዊ ነገር አስባችሁ ወይንም ስሜታዊ ነገር አይታችሁ ወይንም ባልና ሚስት ሲላፉ ጊዜ ያለምንም ግንኙነት የሚወጣ አለ። እሱ ደግሞ የተለየ የዘር ፈሳሽ ነው ከግንኙነት ከሚወጣው በተለየ መልኩ። እሱ ደግሞ መዝይ ይባላል። አያችሁ፣ ይሄም የራሱ ህግ እንዳለው ኢስላም ያስቀምጣል። ወዲይ የሚባል አለ ደግሞ። ይሄ ደግሞ የድካም ስሜት ተሰምቷችሁ ከሽንት በኋላ ተከትሎ የሚወጣ ነጭ የዘር ፈሳሽ አለ። እሱ እንዲሁ ሌላ የተለየ። አያችሁት፣ አወጣጣቸውም ከለራቸው ሁሉ ነገሩ ይለያያል። ይህን ህግጋቱን ኢስላም በደንብ አድርጎ መግለጹ የሰው ልጅን ማንነት የሚያውቅ የሆነ አምላክ እንደደነገገው ይህን ኢስላም የዛኔ የተረዳላቸው። ነገር ግን 3ቱን መጽሐፍ ቅዱስ ላይ ታገኛቸው። በምን መልኩ ሰውዬው መስራት እንዳለበት እንዴት እንደሆኑ እነዚህንም ከሰው ልጆች የሚወጡን አያውቃቸውም። የተጨማሪ እውቀት አገኘንበት እዚህ ጋር ይህንን ነገር እንዳውም የሚያስደንቅ ነገር ነው ብሎ ተደንቆ ማለት ሲገባ መሐመድ የዘር ፈሳሽ አንጠባጥባል። ምንድን ነው? እናንተ አታንጠባጥቡም እንዴ? ነቢያት አንጠባጥቡም እንዴ? የዘር ፈሳሽ የላቸውም እንዴ? የላቸውም? በደንብ አላቸው እኮ። ይሄ ነብይነት መመዘኛ ሚዛን ነው አይደለም? ከዚህ የተወሳው መወሳት የተፈለገው ነገር ምንድን ነው? እንደማይነጅስ ለመግለጽ ነው። እንደማይነጅስ እየገለጸች ነው እናታችን አይሻ ይሄን እየተናገረች ያለች። መሐመድ ቅማል አለው ራሱ ላይ ቅማል የሚል ቃል የለም። እንደው ቢኖርስ አንድ ነብይ ቅማል ካለው ነብይ አይደለም ማለት ነው? እና እያስተዋለ ነው። ጥያቄዎች ካላቸው መታች መጠየቅ ትችላላችሁ። ችግር የለውም። ይሄ ነገር ለምን ሁሱ እና በዚህ መልኩ አንዴ ምን ልጠይቅህ ማለት ይቅርታ ሁስ፣ እኔ ይህንን ሀሳብ ያነሳሁት ከዚህ አንጻር አይደለም። አንተ ሳይሆን ከቁርአን ውጭ በተጻፉ መመሪያዎች ላይ ነው በብዙ ጊዜ ትችት የሚመጣው እና አሁን እንደ ምሳሌ ነው እነዚህ እንትን ያልኩት። ብዙ የሚያነሷቸው ነገሮች አሉ እና ያ ነገር ያ የታመነ እንደ ቁርአን የታመነ ነው። አዎ ከሆነ ይህንን ነገሮች በሙሉ ለህዝቡ የተማረበትን አሁን ለምሳሌ ክፍተት የሚፈጥረው 2 አይነት ሀሳቦች ሲመጣ፣ ሁለተኛ አንተ እንዳልከው እንግሊዘኛ በአብዛኛው የሚጠቀሙት እንግሊዘኛ ቃሉን ነው። እንግሊዘኛ ከሆነ ደግሞ ትክክለኛው አረብኛው ስንት ናቸው ወይስ ተጨማሪም ይግባ እና ቀምሱ ተቃዋሚ ሰው የፈለገውን ነገር ጨምሮም ኤዲትም ማድረግ ይችላል ያለ ነገር ነው። ግን ከዛ ይልቅ እነዚህ ቁርአንን እናገኘዋለን። እነዚህን መጽሐፍቶች ግን ከዛ ውጭ ያሉትን መመሪያ መጽሐፍቶች የት ነው መገኘት የሚችሉት? ትክክለኛው ከየት ነው ማግኘት የምንችለው? ቁርአን በአማርኛ ተተርጉሟል፣ ለህዝብ ጥሩ ነው። እነዚህስ ደግሞ ተተርጉመው ሐዲሶች አሉ። እነዚህ ሐዲሶች ይገኛሉ እኮ
አሁን እዚያው ላይ ያሉት ትክክል ናቸው። ሐዲሶች ተቀምጠው ያሉት አረበኛዎች ትክክል ናቸው። ገብቶሃል አይደለ? አሁን ትርጉማቸው ላይ እዚህ ጋር ያልተረዳችሁትና ያልተቀበላችሁት ነገር ይሄ እንዴት ሊሆን ይችላል የምትሉት ነገር ካለ ኢስላም አላገራቸውም፣ መጠየቅ ትችላላችሁ። ኢስላም ጋር መጣ ይሄ ነገር እንዴት ነው ብሎ ቢጠይቅ አንድ ሰው ችግር የለውም። ገብቶሃል? መጽሐፉ አለ ወይ በአማርኛ እንደ ቁርአን ወይ አፕሊኬሽን አለ ወይ? በአፕሊኬሽን እስካሁን ተዘጋጅቶ ላይ በአማርኛ ተርጉሞ ሐዲሶች እስካሁን ድረስ ተዘጋጅቶ ላይ ኢንሻአላህ ወደፊት የሚታሰብበት። እሺ ከሐዲሶችስ አይለዩም? ለምሳሌ ሐዲስ የሚባለው አንድ ብቁ የሆነ ሰው የሚያስተምረው ትምህርትም ሐዲስ ይባላል። እነዛ በሰዓቱ ግን የተጻፉት በወቅቱም አሁን በዚህ ወቅትም ጥሩ አስተማሪ የተባለ ብቁ የተባለ ቢያስተምር ሐዲስ ይባላል። ግን በወቅቱ የተጻፉት ብቻ እነሱን ከነሱ መለየት አይቻልም። እነዛ ምንድን ነው የሚባሉት? አሁንስ አንተ ያልተረዳኸው ማስረዳ ሐዲስን ምን ማለት እንደሆነ ሐዲስ ቁርአንና ሐዲስ ቁርአን ማለት ቃሉን መልእክቱን ከአላህ ዘንድ የሆነ መለኮታዊ ቃል ነው። ሐዲስ ደግሞ መልእክቱ ከአላህ ዘንድ ነው። ቃሉን ግን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት። አየህ ይሄ ነው። ዛሬ ሰው ማንኛውም ሰው የሚያወራው ሐዲስ ነው ወይ? እንደ ቋንቋ ደረጃ ሐዲስ ማለት ወሬ እንደማለት የሚያወራው ሰውዬ ዛሬ ብናወራው ያ ግን የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው ማለት አይደለም። ገብቶሃል አይደል? ሐዲስ ማለት ከአላህ ዘንድ ሲሆን መልእክቱ ቃሉን ደግሞ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት ይሄ ሐዲስ ይባላል። ሐዲስ ለሶስት ይከፈላል። ሱና ቀውልያ ወፊዕልያ ወተቅሪርያ በሶስት መንገድ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም በተግባር ሲሰሩ የታዩት ልክ እንዲሁ ሌላ አካል ሲሰሩ አይተው ከአምላክ ዘንድ መልእክቱ መጥቶ ያረጋግጡት የሆነ ተግባር ወይም ንግግር እርሱ ሐዲስ ይባላል። ያ ነው። ይህ ደግሞ ሶሒህ በሆኑ መዛግብቶች ላይ ቡኻሪ ላይ፣ ሙስሊም ላይ፣ ሌሎችም ላይ ተቀምጦ እናገኛለን። ሶሒህ የሆኑት ሁሉ ከነብዩ ሰለላሁ ዐለይሂ ወሰለም የሆኑ ናቸው። በዚያ ላይ ማብራሪያ የሚፈልግ ካለ እዚህ ጋር አልገባኝም፣ እንዴት ነብይ ይሄን ሊያደርግ ይችላል? እንዴት ከአምላክ ዘንድ የመጣ ቃል ከሆነ ይሄ እንዴት ሊሆን ይችላል? የሚል ካለ ማንኛውም ሰው በሩ አልተዘጋበትም። ጥሩ አመሰግናለሁ። እኔ የቀረኝ እሱ ላይ ምርምር ማድረግ ነው። እሱን ያላችሁ ትክክለኛ እውነተኛ የተባለውን ብትልኩልኝ ደስ ይለኛል። በጣም አመሰግናለሁ። ቴንኪው። እሱን የሚልክልኝ ሰው ፈቃደኛ የሆነ ሰው ካለ ምንድነው ማወቅ የፈለግከው? እንደምሳሌ አጠቃላይ ስለ ሐዲስ ምናምንም አጠቃላይ አይደለም። አይ በቃ አውራኝ። እሺ በቀድሞ የተጻፉ ከቁርአን ውጪ በቀድሞ የነቢዩ መሐመድ ተግባራት፣ ሁኔታዎች ያሏቸው ነገሮች የተጻፉት እነዚህ የታመነው የሚባለው አሁን ለምን መሰለ ብዙ ጊዜ ትችት ከቁርአን ሲነሳ ላይ የሚገርም ከዚህ ነው የሚነሳው። በህይወታቸው ወይም በሰዓቱ የነበረ ክንዋኔዎችና እንቅስቃሴዎች ላይ በተፈጠሩት ታሪኮች ብዙ ትችቶች ይመጣሉ። ስለዚህ ይህንን ለማወቅ ትክክለኛው የታመነ እንደ ቁርአን የሚታመን መመሪያው ከሆነ እሱን እንትን ነው መጽሐፍቶች ነው የፈለጉት ሐዲሶቹም ማለት ነው። እሺ ቡኻሪ ሙስሊምና እነዚህን አውረዳችሁ ትልኩለታላችሁ ልጆች። እሺ አቡከር አናግረህ ይልክልሃል። አድረስን ይያለሽ በውስጥ መስመር አቡከር። እሺ አመሰግናለሁ በጣም። እሺ ላስጠራኝ እና እኔ ልቀጥል። እኔ ማለት ብዙ ጊዜ ማስከፋይ መሰለህ እንዲያለ ጥያቄ አልጠይቅ ነበር፣ ግን ዛሬ ፈቃደኛ ስለሆነ ልጠይቅ። ማለት ጓደኛዬ ሙስሊም ስለሆነች ብዙ ጊዜ እንዲያለ ጥያቄ ማንሳት አልፈልግም፣ ግን አንዴ ልጠይቅህ። ማለት በእስልምና ጀነት ላይ ለምሳሌ ጀነት ላይ ቢለውን ልተውና ግን ሌላ ልጠይቅህ። በእስልምና ጅብ መብላት ወይም ዜብራ መብላት ይፈቀዳል ወይ? የሆነ ሐዲስ የሆነ ሰውዬ ኡስታዝ ነውና ሐዲሱ ይፈቅዳል ብሎ የሆነ ታይም ሲያወራ ሰማሁት። ዜብራ ትፈቀዳለች እስከምን ድረስ ነው? ነቢያችን እንትን እስካርጎት ድረስ ይፈቀዳል። ምን እንዳለ ባላስታውስም እና እንደዚህ ያለ ነገሮች አሉ። እንዴት ይታያሉ? ጅብስ ይፈቀዳል ወይ? መልካም ጥሩ። እንግዲህ ዑለሞች በዚህ መካከል በዚህ ጉዳይ ላይ ኺላፍ አላቸው። የበሉበት አሉ ወይ ወደሚለው እንመጣለን። ለምን በሉ ወደሚለው እንመጣለን። አላህ ስብሐነሁ ወተዓላ በሱረቱል ነሕል ላይ ሲናገር ምን አለ? ወልኸይለ ወልቢጋለ ወልሐሚረ ሊተርከቡሃ ወዚነተን ወየኽሉቁ ማ ላ ተዕለሙን ይላል። ስለሚበሉ እንስሳቶች ወልአንዓመ ኸለቀሃ ለኩም ፊሃ ዲፍኡን ወመናፊዑ ወሚንሃ ተእኩሉን አለ። የቤት እንስሳቶችን እነ ፍየል እነ በግ እነዚህ ምናምን እንደሚበሉ ከገለጸ በኋላ ተእኩሉን እያለ ከነዚህም ትበላላችሁ ካለ በኋላ ወልኸይለ ወልቢጋለ ወልሐሚረ ሊተርከቡሃ አለ። አብዱላህ ብኑ ዓባስ የተባለው ታላቁ ሰሓባ ቃለ ሊተርከቡሃ ወለም የቁል ሊተእኩሉሃ ብሎ ፈስሩታል። ይሄ ወልኸይል ማለት ፈረስን፣ ወልቢጋል በቅሎን፣ ወልሐሚር አህያን ፈጠርኩላችሁ ካለ በኋላ አላህ ሊተርከቡሃ አለ። እነዚህን ልትጓጓዙባቸው አለ። ቀድሞ ሊተእኩሉሃ ብሎ ልትበሏቸው እነዚህን ፈጠርኩ ብሎ የቤት እንስሳቶችን ከገለጸ በኋላ እነዚህን ደግሞ ልትጓጓዙባቸው ፈጠርኩላቸው ካለ በኋላ አብዱላህ ብኑ ዓባስ እነዚህን ልትጓጓዙባቸው ፈጠርኩ አለ እንጂ ልትበሏቸው ፈጠርኳቸው አላለም ብሎ ይናገራል። ከዚህ ይዞ በፍጹም አይቻልም የሚል አቋም ያለው። ሌሎች ደግሞ ሰሓቦች የበሉበትን ሊያነሱ ይችላሉ። እንግዲህ የበሉበት ምክንያት ሊኖረው ይችላል። እንደ ቁርአን እንደ ህግ ምን አለ መሰለህ፣ የማይበሉ እንስሳቶችን አላህ ከገለጸ በኋላ በቁርአን ላይ በሱረቱል ማኢዳ ላይ
ነገር ግን ህይወቱ አደጋ ላይ የሆነበት ሰው ካለና የተጨናነቀ ሰው ካለ ህይወቱን ለማትረፍ ያክል ከነዚህ ከተከለከሉ ነገራቶች እስኪጠግብ ሳይሆን ህጉንም ሐላል ነው እያለ የተፈቀደ ነው እያለ ሳይሆን ህይወትን ለማትረፍ ብለህ ተገደህ የምታደርገው ነገር አለ። ከዚህ አንጻር ሊሆን ይችላል። አላህ ሱብሓነሁ ወተዓላ በሱረቱል ማኢዳ ላይ ሲናገር ሑሪመት ዐለይኩሙል መይታ ወደሙ ወለሕሙል ኺንዚር ወማ ኡሂለ ሊገይሪላሂ ቢሂ ወልሙንኸኒቀቱ ወልመውቁዘቱ ወልሙተረዲየቱ ወነውሐቱ ወማ አከለ ሰብዑ ኢላ ማ ዘከይቱም ወማ ዙቢሀ ዐለ ኑሱቢ ወአን ተስተቅሲሙ ቢልአዝላሚ ዛሊኩም ፊስቅ اليوم يئس الذين كفروا من دينكم فلا تخشوهم واخشون اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا فمن اضطر إليه የማይፈቀዱ እንስሳቶችን ከገለጸ በኋላ የማይበሉ ስጋዎችን ከገለጸ በኋላ فمن اضطر ነገር ግን የተጨናነቀ የተቸገረ ሰው ካለ ሌላ ምግብ ማግኘት አልቻለም غير باغ ولا عاد ድንበር ሳያልፍ ወሰን ሳያልፍ ይሄ ሰውዬ ህይወቱን ለማትረፍ ያክል ይብላ የሚላል ከዚህ አንፃር ሊሆን ይችላል። አላህ እና አንድ ያስፈልገው እና ኖርማሊ አሁን ቁጥሩን ይሄ ነው ባላስታውስም ጓሪ ላይ ማለት ስለ ጅብ የሆነ ታይም አይቼ ነበር ከዛሬ 2 ዓመት በፊት ማለት ነው። እና ራቅ ካልኩኝ ቆይቻለሁ እንዳለ ነገር ላይ ግን ከ2 ዓመት በፊት እንዳለ እንትን አይቼ ነበር ኖርማሊ ጅብ እንደሚበላ ማለት ነው። እና ግን በዜብራ በኩል ግን ከሰው ነው የሰማሁት። ዜብራ ግን ከሰው ነው ኖርማሊ፣ ጅብ ግን እኔ ባይኔ አይቻለሁ ከሐዲስ ማለት ነው። በሉና ይሄን ብሎ የሚል ትዕዛዝና መልእክት ይለያያሉ። ኖርማሊ ይበላል በሉ ሳይሆን ይበሉ የሚለው ዜብራ ነው። ይበላል ነው ጅብ ይበላል ነው። በሉ የሚለው ለዜብራ ነው። ግን ይበላል በሚለው ግን ጅብም ይበላል ቢሉ ተጽፋ ነው። ስታመጣ ጊዜ እናወራለን። ነቢያችን ሰለላሁ ዐለይሂ ወሰለም በጥቅሉ لا تأكلوا كل ذي أنياب كما قال النبي صلى الله عليه وسلم ማንኛውም የቀንዳት የጥርስ ያለውን እንስሳት እንዳትበሉ ብለዋል። እርሱ ደግሞ ከነዚህ መካከል ነው። ይህ በዑለሞች መካከል ኺላፍ ነው። ማንኛውም የቀንዳት የጥርስ ባለቤት የሆነ ስጋ እንስሳ እንዳትበሉ። ሐዲሱ ይበላል የሚለውን ሐዲስ ይዤ እመጣለሁ። በቃ ኖርማሊ ጅብ ይበላል የሚለው ሐዲስ ባይኔ አይቻለሁና ግን ፈልጌ እንደማገኘው እርግጠኛ ነኝ። ያልኩህ ነው ቅድም እየነገርኩህ ነው። አታውጣም ራሱ ነቢያችን ሰለላሁ ዐለይሂ ወሰለም እንግዲህ በጊዜያቸው ሰዎች ተቸግረው አጊተው ይህንን ነገር ሌላ ምንም አማራጭ የሌላቸው ሲኖር ጊዜ ያንን የቁርአኑ አንቀጽ በጥቅል ተናግሯል። ሰውየው የተቸገረና የተጨናነቀ ከሆነ ያንን የተቸገረ ከሆነ ያንን ነው። ይህ እንዳለ ሆኖ መጽሐፍ ቅዱስ ላይ ምናልባት አንተ እንደገባ አልፈለክም እንጂ እግዚአብሔር የሰው ስጋ ያስበላል እንት አለ። መግባት ትችላለህ። ባየሁ መልኩ አስረዳኝ። እኔ ይበላል የሚለውን የሰው ስጋ ያስበላል ነው አልቀበልም ለምሳሌ ችግር ነው። መጽሐፍ ቅዱስ ላይ ይላል እግዚአብሔር ቃል ራሱ ነው እንደውም የሚያስበላው። የሰው ስጋ አበላችኋለሁ የሰው ስጋ እያለ ቃል በቃል ይናገራል። አበልተዋል፣ አስበልቷቸዋል። አንድ አቡከር እንደ አውጣላቸው ኦሪጂናል ምዕራፍ 29 ቁጥር 26 ነው ታውቀው የሰው ስጋ። እሺ ለምሳሌ በሰው ስጋ ሊበላ ይችላል። እኔ አይ ዶንት ኖ ችግር የለውም። ግን በእስልምና የሰው ስጋ በጣም በተራክበት ታይም ለምሳሌ ይፈቀዳል አይፈቀድም? ችግር ላይ ባለበት ታይም ይቻላል? አይቻልም፣ አይፈቀድም። አላህ ቃል በቃል የሰውን ስጋ መብላት እንደ ምሳሌ አድርጎ ተጸያፊ እንደሆነ ገልጾታል። ያ አዩሃ الذين آمنوا اجتنبوا كثيرا من الظن إن بعض الظن إثم ولا يغتب بعضكم بعضا እያለ أيحب أحدكم أن يأكل لحم أخيه ميتا فكرهتموه ይላል። አንዳችሁ የወንድሙን የሞተ ስጋ መብላት ይወዳልን? ይሄን የምትጠሉት ስትሆኑ በፍጹም ይሄን አታደርጉትም እያለ አጸያፊ የሆነ ነገር እንደ ምሳሌ ገልጸዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ከስሩ ዐዝም الميت ከከስሪሂ ሐይን አሉ። የሞተን ሰው አስክሬን መስበር በህይወት እንዳለም እንደ መስበር ያክል ኃጢአት ነውና እንዳታደርጉት ብለዋል። ጭራሽ አስክሬን እንኳን ቀርቶ እንዳትነኩት ብለዋል። አይደለም ስጋውን ማለት ነው። አሁን መጽሐፍ ቅዱስ ላይ የሰው ስጋ እግዚአብሔር እንደሚያበላ ላሳያቸው። አቡከር ማውጣት ትችላለህ? አዎ መቻል ዘሌዋውያን 26 ቁጥር 27 ጀምረህ አውጣ። እግዚአብሔር ሰዎች ሲያምፁበት ጊዜ ባለፉት ዘመናት ከሚቀጣበት ቅጣት መካከል አንደኛው የራሳቸውን ልጆች ስጋ ማስበላት ነበር። እንዳስበላቸውም እናያለን። ምዕራፍ ስንት ነው? ምዕራፍ 26 ቁጥር 27 ካነበበ ጋር ይቀር ያው ከአንድ ጀምረህ አንብብ ማለት ምዕራፍ 26 ከአንድ ጀምረህ ዝም ብለህ አንብብና እንረዳለን ካሳቡ ከአንድ ጀምረን እስከ 27 ድረስ አውዱ የሚጀምረው ከሱ ጋር እኮ ነው። ኖ ስለህ ለምሳሌ ምዕራፍ 26 ከቁጥር 1 ማለት ነው። ከምዕራፍ 1 ሳይሆን ከቁጥር 1 አባባሪ ይመሻል እኮ ከላይ ከቁጥር 1 ካነበብን እስከ 27 ድረስ ያ ምን ይላል? 27 ላይ እስከዚህም ድረስ ባትሰሙኝ አለ ቃል በቃል በትዕቢተኝነትም እንቢ ብትሄዱብኝ አለ እኔ ደግሞ በቁጣ ሄድባችኋለሁ፣ ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁ አለ። ምንድን ነው የሚቀጣቸው ብለን ስናይ የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ትበላላችሁ አለ። በዚህ እንደሚቀጣቸው ነገር እና እኮ ከኃጢአታቸው የተነሳ ነው እንደዚህ ያለው። ለምሳሌ ከመጀመሪያ ጀምሮ ያልኩ ለዛ ነው እንደዚህ ያለው ከኃጢአታቸው የተነሳ ነውና በጣም ሰዎች አመፁ። ከዛ አንጻር ነው እንደዚህ ብሎ የተናገረው እኮ። ስለዚህ አበላቸው እንደሚያበላቸው ተናገረ። አሁን ደግሞ ልጆቻቸውን ቀቅለው እንደበሉ ቅቅል ስጋ አሳየን። አሁን ደግሞ መጽሐፍ ቅዱስ ላይ በዚሁ እግዚአብሔር ሲቀጣቸው ጊዜ ቃል በቃል ቃሉን ፈጸመባቸው። ልጆቻቸውን ቀቅለው የበሉ ሴቶችን ላሳየን። አሁን ደግሞ እና አውጣላቸው አውቀ እሺ ሁለተኛ ነገሥት ምዕራፍ 6 ቁጥር 29
ሁለተኛ ነገሥት ምዕራፍ 6 ቁጥር 29 ያውና ልጄንም ቀቅለን በላ ነው አለች። በማግስቱም እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገች ብላ መለሰች ይላል። ተመልከቱ እንግዲህ ይህ ልጆቻቸውን ቀቅለው የበሉ እናቶች እንዳሉ ይገልጽልናል። በጣም ኃይለኛ ረሃብ ገባባቸው። እግዚአብሔር እቀጣቸዋለሁ ብሎ ነበር። አንዴ ላስቆመ ማለት ይሄን ቃል ማን የተናገረ ያለው እግዚአብሔር ወይስ ሴትዮቱ ናት? ይሄን ብቻ ግልጽ አድርግልኝ። አውጣው ክፈተው። እየተናገረች ነው ልጅ እኮ ሴትዮዋ ነች። ማን ነው ግን ይሄ ሴትዮዋ ናት የተናገረች ያለችው? ስለዚህ ሴትዮዋ ከሆነች እግዚአብሔር አይደለም ያበላት ማለት ነው። ራሷ ናት የበላች እንጂ እግዚአብሔር አይደለም። እግዚአብሔር አበላቸዋለሁ የሚለውን አሳየንህ እኮ። ከቅጣት መካከል አንደኛው ቅጣት እኮ ነው። እያየኸው ወደ ዘሌዋውያን ላይ እግዚአብሔር ነው እየተናገረ ያለው። አበላሻለሁ የልጅሽን ስጋ እያለ ዛተባቸው፣ አበላቸው፣ እንዲበሉ አድርጋቸው። እነሱ ደግሞ ያንን በተግባር የዋለውን ዘገቡት፣ ተናገሩት። መጥተው እየከሰሱ ነው ደግሞ የሚገርማቸው ማለት ምን አማኝ ናት ምን አይነት ሰው ናት የሚለውን ነገር ይገልጻል። ወሶ ለምሳሌ አሁን ኖርማሊ ይሄን በዚህ መጽሐፍ ታምና ላስትዳ አትፈላሰፍ፣ በእናትህ ይቅርታ ባለ አትፈላሰፍ። እንደ አዲስ ገና ጥቅሱን እያየኸው ነው። ምን ልትሆን ትችላለች ምናምን የሚል ቃል እንበጣጥቃለን ቃልን ልትክደው ነው። እቺ ሴ ባጭሩ ምንድነው እግዚአብሔር የሰው ስጋ እንደሚያበላ ቃል በቃል ተናግሯል። የቅድሙ ላይ አይደለ? እነዚህ ደግሞ በተግባር የበሉ እንዳሉ በመጽሐፉ ላይ ዘገባቸው። ይሄ ቃል ከማን ዘንድ ነው የመጣው? እግዚአብሔር ዘንድ ነው አይደለ? ያውና የራሳቸው ልጆች እንዳስበላሉ ይናገራል። የሚገርማቸው ሁለት ሴቶች ታሪኩ ደግሞ በጣም ይገርማል። ይሄ ከላይ ትንሽ ከፍ ብለህ ይኸው ከ26 ጀምረህ አውጣው። ከ26 ጀምረህ አውጣው። ምን ይላል? የእስራኤልም ንጉሥ በቁጥር ላይ በተመላለሰ ጊዜ ይላል። እንግዲህ የእስራኤል ንጉሥ ነው አምላክ ሕግና ስርዓት የሚወርድበት ሕግ በዚያው ላይ ነው። ይሄን ሕግ እግዚአብሔር አበላቸዋለሁ የሰው ስጋ እያለ ስትናገር የነበረው የዚያው ላይ የዛችው ሀገር ላይ ይህን ትንቢት እንደፈጸመባቸው ተመልከት። የእስራኤልም ንጉሥ በቁጥር ላይ በተመላለሰ ጊዜ አንዲት ሴት ጌታዬ ሆይ ጌታዬ ንጉሥ ሆይ አለችው። ያው እንግዲህ ጌታ እየተባሉ ይጠሩ ነበረ። ጌታዬ ንጉሥ ሆይ አለችው፣ ንጉሥን ማለት ነው። እርዳኝ ብላ ወደ እርሱ ጮኸች። እርዳታው ምን እንደሆነ ታውቃላችሁ? ተስማምተው ነበር ሁለት እናቶች። ታሪክ ከማንበቤ በፊት ሁለት እናቶች ተስማሙ። ሁለቱም ልጆች አሏቸው። ምን ተስማሙ መሰላቸው? በጣም ስለራባቸው እንግዲህ ራብ ተለቆባቸዋል። ዛሬ የኔ ልጅ ቀቅለን እንብላና ነገ ደግሞ አንቺ ልጅ ቀቅለን እንበላለን በሚል ተስማሙ። እሺ ተባብለው ተስማሙና ዛሬ አንደኛዋ ልጇን አምጥታ ሰጠች። አርደው ቀቅለው በሉ። ከዛ በሚቀጥለው ቀን አንቺ እንጂ እንብላ ስትላት ደበቀቻች። ቃሏን አፈረሰች። እቺ ሴት አፍርሳ ቃሏን ያችኛዋ ሄዳ እየከሰሰች ነው ለንጉሱ፣ እያለቀሰች እየጮኸች መታ እየከሰሰች ነው። እና ታሪኩን የእስራኤልም ንጉሥ በቁጥር ላይ በተመላለሰ ጊዜ አንድ ሴት ጌታ ሆይ ንጉሥ ሆይ እርዳኝ ብላ ወደ እርሱ ጮኸች። እርሱም እግዚአብሔር ያረዳሽን እኔ እንዴት እረዳሻለሁ? ከአውድማው ወይስ ከመጥመቂያው ነውን? አለ። ንጉሡም ምን ሆነሻል አላት። እርሷም ይህች ሴት ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለችኝ። ተስማምተን ነበር ነው። ልጄንም ቀቅለን በላ ነው። ከዚያስ በማግስቱም እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰችለት። ያው ዛሬ ቀቅለን ልጃችንን እንብላ ተባብለው ተስማሙ። በላች። በልተው ሲጨርሱ ነገ ቀቅለን እንብላ ልጃችንን አምጪ ስትላት አላስቻላትም። ልጇን ደበቀቻች ነው። መታች ሴት ለእስራኤላውያን ጊዜው ላለው ንጉሥ እየከሰሰች ነው። እግዚአብሔር አረዳሽን እንዴት እረዳሻለሁ እያለ ያናግራታል። እና ይሄን ይመስላል። እግዚአብሔር የሰው ስጋ ያስበላ ነበር። መጽሐፉ ላይ ቃል በቃል እኔ ያስበላችኋለሁ እያለ ቃል በቃል ተናግሯል። ከቅጣቱ መካከል አንዱ ቅጣቱ የሰው ስጋ ማስበላት ነው። ለዚያውም የራሳቸውን ልጆች ረሃብ ለቆባቸው አስበልቷቸዋል። እሺ ሌላ ጥያቄ አለ? ከነቀጥሽ ሁሱ አንዴ ማለት ነው ማለት ዘሌዋውያን ያለና ይሄ እንትን አንድ ሊሆን አይችልም ማለት ዘሌዋውያን አዎ ትክክል ነው፣ እግዚአብሔር ነው ያለው። እዚህ ጋር ግን ሰዎቹ የራሳቸውን ፍቃድ ነው እንጂ የፈጸሙት የእግዚአብሔርን ትእዛዝ አይደለም። ምክንያቱም ስትሉ በራሷ ነው የበላችው የሚያስበላችው። እሺ እግዚአብሔር ምን አደርጋለሁ ብሎ ነበር? የሰው ስጋ እንደሚያስበላ ተናግሮ ነበር አይደል? ግን እኮ ከቅጣታቸው አንጻር ከጥፋታቸው አንጻር እንደዚህ ብሎ ተናግሮ ነበር። ግን እዚህ ጋር እግዚአብሔር አዘዛት አይደለም። ጥፋት ነው ብለን አመንኩ። እሺ ችግር የለውም አመን። ስለዚህ በጥፋትም ቢሆን እግዚአብሔር ልጆቻቸውን ስጋ ትበሏታላችሁ ብሎ ይሄን ነገር እንትን ብሎባቸዋል አይደለ? ራሱ እንደሚያደርግባቸው ስለ ለምሳሌ አዎ ብሏል። ግን አንድ ነገር እኔ ግልጽ ያልሆነ ነገር ስለሆነ ለምሳሌ እዛ ላይ እንደዛ ብሏል ብለህ እዚህ ጋር እግዚአብሔር አስበልቷል ማለት ይከብዳል። እዚህ ጋር እግዚአብሔር የሚናገረው ነገር እሷ ቃል አይፈጽምም። እግዚአብሔር አበላችኋለሁ ብሏል አይደለ? ቃል አይፈጽምም። ቃሉ ሊፈጸም ይችላል፣ ግን እሷ አዞ አይደለም ነው የተበላው። አዞ ሳይሆን በራሷ ፈቃድ ነው ለማለት ፈልጌ ነው። በራሷ ፈቃድ የሚል የለም እዚህ ቦታ ላይ ወገናችን። ምን አለ መሰለህ እነዚህ ሰዎች በአምላክ ሕግና ስርዓት የሚተዳደሩ በራሷ ፈቃድ መሆኗንማ ቃሉ ይናገራል። ራሷ ማለት ስናነበው ቃሉ ራሱ ይናገራል። እንደሚያመጣባቸው የተናገረው ማን ነው? ነገር እንደሚቀጣቸው መጀመሪያ ዘሌዋውያን ላይ የተናገረው እግዚአብሔር ነው እንዴ እኮ። ታዲያ ይኸውልህ እግዚአብሔር የሰው ስጋ እንደሚያስበላ ቃል በቃል ራሱ ተናገረ አይደል? እሺ ግን ተፈጸመ ወይ የሚለው ነገር እንትን ይላል። ተናገረ ግን ተፈጸመ ወይ?
ባይፈጸም እርቱ እሺ አልተፈጸመም የሚለውን እንውሰድ። ይሄንን ነገር ግን እሱ እግዚአብሔር የሰው ስጋ እንደሚያስበላ ተናግሯል። ከቅጣታቸው አንጻር ችግር የለውም። ስለዚህ የሰው ስጋ ያስበላል ይላል መጽሐፉ። አሜን ነው። ሌላ ጥያቄ አለ? በቃ እኔ አንዴ ልውጣ። ጥያቄ መጠየቅ ጉጉት ሳይሆን የማወቅ ጉጉት ስላለኝ ነው። ሁስ ካለ አንድ የአመለካከት ጥያቄ ልጠይቅ። እሺ ሌላም ሰው እሺ ጥያቄ ምንድነው መሰለህ? ጥያቄ በቁርአን ወይም ከቁርአን ውጪ የታመኑ መጽሐፍቶች ላይ ትችት ማለት አሉታዊ ብቻ ሳይሆን በጥያቄ ውይይት ወይም የተሳሳተ ትምህርት ብሎ መጠየቅ፣ የተሳሳተ ትምህርት ነው ብሎ ማጋለጥ፣ በደሉ ወይም ደግሞ እርምጃው፣ ውሳኔው፣ ፍርዱ የሞት ፍርድ ነው ወይንስ ደግሞ በቁርአን መሪ ወይም የእስልምና መሪ የሆኑትን ነቢይ መሳደብ የሚያስከትለው ፍርድ በእናንተ አመለካከት ወይም በአንተ አመለካከት አንድ ሰው ይህን ነገር ቢያደርግ ፍርዱ ምንድን ነው የሚሰጠው? አሁን ባለው ህዝበ ሙስሊም ነቢይ ከገባህ ጀምረህ ጥያቄ ደጋግመህ እየጠየቅህ ነበር፣ መልሰናል። የሆነ ማስተላለፍ የምትፈልገው መልእክት ካለ በግልጽ ተናገር። እዚህ ቦታ ላይ በጣም በአንድ ትልቅ ማስተላለፍ የምፈልገው መልእክት እኔ በሞት እርምጃ ፍርድ ሰዎች ሊሰጣቸው አይገባም ባይ ነኝ። ግን በእስልምናው ወይም ትምህርቱ አንድ ሰው ነቢዩ ወይም ታማኝ የሆኑ መሪዎቹን መሳደብ ፍርድ ያሰጠዋል። ፍርዱስ ምንድን ነው ነው ጥያቄ። እናስተምረዋለን። ሰው ተናገረው ስተት ካለን ግልጽ ብታለን እናስተምረዋለን። ያ ነው አትሳደብ፣ ተው፣ ጥሩ አይደለም ብለን እናስተምረዋለን። ይሄ ነው። ሌላ ጥያቄ አለ ወይንስ ወደ ሌሎች እንሂድ? ስለዚህ ግድያ ወይም ሌላ እርምጃ ተገቢ አይደለም ብለህ ነው የምታምነው? አመሰግናለሁ። ኤልያስ ሰላም፣ እንዴት ነህ? ኤልያስ ወጥቷል። ዩዘር ክርስቲያኖች ካላችሁ መናገር ትችላላችሁ።